የጦርነት ኤክስፒሪየንስ አለን እኛ ደም የመቃባት ልምድ ያለን ህዝቦች ነን። ላንዋጋ የምንችልበት ወይም ደግሞ ላይታኮሱ የሚችሉበት መንገድ ሊኖር የሚችል መፍትሄ ሀሳብ ካላችሁ እሱንም ብንሰማ የሚል እምነት አለኝ። ከልብ አመሰግናለሁ። ከሜ ቀጥሎ የሚሄደው ወደ ሶራ ነው። ሶራችን እሺ ቴሌ አመሰግናለሁ። አሁን ሜ ካወራው ሀሳብ በነሳ እርግጠኛ ነኝ ያኔ ጦርነቱ ላይ ያለ ሰው አይመስለኝም። ጦርነት ላይ ያለ ሰው እንደዚህ አያወራም። ጦርነት እንደዚህ ጓጉቶ አይጠብቅም ብዬ ነው የማምነው። በእርግጠኝነት በዛ ሰዓት ጦርነቱ ላይ የተሳተፈ ሰው አይደለም። የጦርነትንም አውዳሚነት የጦርነትን ክፋት አያውቅም እንጂ በእንደዚህ አይነት ልክ ጦርነትን ፈልጎ የሚያወራ ሰው እኔ አይቼ አላውቅም። ኑልን ምናምን ማለት ይሄ እኮ የሰፈር የግሩፕ ጸብ አይደለም። የሆነ 05 ቀበሌ ከ06 ቀበሌ የሚደባደበው ጦርነት አይደለም። በጣም ትልቅ ጦርነት ነው የሚሆነው። በጣም ችግር እኮ ነው። ኧረ ወንድሜ የፎከሩ ናችሁ። እንደዚህ አይቻልም። እዚህ ቤት ይሄ ከኢትዮጵያም ከኤርትራም ፓርላማ የበለጠ ቤት ነው። በስነስርዓት ነው የምናወራው። ይህ ስንት ወጣ ለሚዩት አድርገን። እሺ ቀጥል ሶራችን። እና ኖርማሊ እንደ ቀላል ነገር ባናየው አሪፍ ነው። ቅድም ነገሩ በደንብ ይህን የተናገራቸው ነገሮች ነበሩ። እኛ ኦነግና ፋኖን ቲፒኤልኤፍን ይዘን አዲስ አበባ ገብተን ከዛ በኋላ እንደፈለጉ እንዲሆን እንለቃቸዋለሁ ምናምን ብሏል። ይህንን እያወቁና እየሰሙ የሚገቡ የፋኖ ወይም የቲፒኤልኤፍ ደጋፊዎች ናቸው የሚያሳዝኑኝ። ልክ እንደ ሚኒሊክ ፋኖ አይነት ማለት ነው። በኢትዮጵያዊነታቸው የማያምኑ በኢትዮጵያዊነት ስሜታቸው የሞተባቸው ኖርማሊ በበታችነት ስሜት የተያዙና የኢትዮጵያ መከላከያ በአንድ ብሔር ስም ቀጠቅልለው ለመክተት የሚሞክሩ የሆነ የማይሆን ሀሳብ ይዘው የሚንቀሳቀሱ ኃይሎች ናቸው ለነዚህ ለኤርትራውያኖች እና ለሻዕቢያ መንግስት ሌላ አይነት ክፍተት እየፈጠሩት ያሉት እንጂ የኤርትራ መንግስት አቅሙን ያውቃል፣ ልኩን ያውቃል፣ ጥጉን ይዟል። እነዚህ ሰዎች የኤርትራ መንግስት ለመላላክ ፈቃደኛ ባይሆኑና ለኤርትራ መንግስት ባይሰግዱ እንደዚህ አይነት ነገር አይመጣም። ኤርትራም ቢሆን ከግብፅ ባላት ድጋፍና ግፊት ነው እንጂ አቅሟን ይዛ ከኢትዮጵያ ጋር ቀጥታ መታ የመነጋገር የመዋጋት አቅም የላትም። ግን መፍትሄው በሚለው ጉዳይ ነው። መፍትሄው አሁንም ቁጭ ብሎ መነጋገር ነው። ባለፈው መንግስት የጻፈው ደብዳቤ አለ፣ እነሱ የሰጡትን መልስ አለ። መልሱ እንግዲህ የሆነ በደፈናው ወይም ቢ አይደለም ወይ እሺ አይደለም የማፌዝ ነገር ነው የሚያስኬዱት ነገሮች እንጂ ከሉዓላዊ ግዛቶች ከኢትዮጵያ መውጣት በአሰብ ጉዳይ መደራደር ያሉትን ነገሮች ማቅረብ ነው የሚሻለው። ያ ነው የሚያዋጣው እንጂ እንደ ጦርነትን ወደ ሌላ ነገር መግባት እንደተባለው ኤርትራ በጣም ብዙ አደጋ ይደርስባታል። ከኢትዮጵያ በላይ የምትጎዳው ኤርትራ ነች። ወጣቱ እኮ ሄዶ አልቋል እኮ። የሰው ኃይል እንኳን እንደዚህ ብሎ መልምሎ እንኳን ለማስገባት የሚችለው ነገር የለም። እሱ የተማመነው ዛሬ የቲፒኤልኤፍ ኃይልን የፋኖን ኃይሎች ተማምኖ ሊሆን ይችላል። ጦርነቱንም ኢትዮጵያ መሬት ላይ ለማድረግ ነው እየገፋ ያለው። አሁን እኮ ቅድም የጠቀስከው የክሪቲካል ትሬት መግለጫም እኮ የሚያሳየው እስከ መቀሌ ድረስ የገቡ የኤርትራ ወታደሮች አሉ ነው የተባለ ያለው። ያንን የሚያደርገው ጦርነቱ በትግራይ ክልል በኢትዮጵያውያን ልጆች እንዲያልቅ ነው የሚፈልገው። ዋጋ ማስከፈል የሚፈልገው ኢትዮጵያንና ኢትዮጵያን ነው። ኢትዮጵያ በተራዘመ ጦርነት ውስጥ የልማት እቅዶቿ ሁሉ እንዲሰናከሉና መስመሯ እንድትሰጥ ነው የሚፈልጉት። ፋይናሊ የሚመጣው ነገር መጨረሻ ላይ የሚሆነው ነገር ኢትዮጵያ ከዚህ በፊት እንደተባለው የመጨረሻ ሆኖ ኤርትራ ወደማይቀርበው አካሄድ ትሄዳለች። ወደማይቀለበሰው የማይመለስ ሽንፈት ተሸናንፋ ትቀመጣለች። ሌላ ነገር የለም። ቲፒኤልኤፍም እንደዛው። ያ እንዳይሆን ግን መጀመሪያ አሁንም እንደተባለው መነጋገሩ ቁጭ ብሎ መፍትሄ መፈለጉ ይሻላል። የተለያዩ ሀገራትም ጥረት እያደረጉ ነው። ያንን አሸማጋይነት ተጠቅመው ወደ መስመር ቢገባ የተሻለ ነው። ልክ ሰዎች እንደሚሉት ኑልን ናለን ምናምን እየተባባሉ ይሄ የጦርነትን ጉዳት ካለማወቅ የሚመጣ ነው ብዬ ነው የማስበው። ለህዝብ አለማሰብ ነው። ለህዝቡ የሚያስብ ሰው እንደዚህ አይነት የጦርነት ጥሩምባ አይነፋም። ነገሮችን ቀስ ብሎ ማየት ነው። ቅድምም ብሏል መንግስት ለሰላም ፍላጎት የለም፣ በኮሜርሻል ወደብም ተጠቀም ተብሎ ለመጠቀም ፈቃደኛ አልሆነም የሚል ነገር ተነስቶ ነበረ።
የኢትዮጵያ መንግስት እኮ ከአሰብ እስከ ኢትዮጵያ የሚያደርስ አስፓልት ገንብቶ የመርከብ ምናምን ማስተካከያ ክሬኖችን ከሌላ ሀገር ተወሶ አምጥቶ እምቢ ያለው እኮ የኢሳያስ መንግስት እኮ ነው። የኢሳያስ መንግስት አላማው ኢትዮጵያ ወደዛ አካባቢ እንዳትመጣ ነው እንጂ በኮሜርሻል እንዳትጠቀም ምናምን አይደለም ፍላጎቱ። ወደ ባህር የምትመጣበትን መንገድ ብቻ መዝጋትና መዝጋት ነው ሐሳቡ። ለዛም ነው ከሶማሌላንድ ጋር ኢትዮጵያ እኮ ሰላም ስትፈጥር ኦኬ ሰላም ስትፈጥር ስምምነት ስታረቅ የተቃወመች እኮ ኤርትራ ነች። ቀደም ብየዋለሁ። ይሄንን ነገር የሚያደርጉት ኢትዮጵያ ወደዛኛው መስፈር እንዳትሄድ እድገት እንድታገኝ ስለማይፈልጉ ነው። ያደገች ኢትዮጵያ ማየት ስለማይፈልግ ብቻ ነው ኢሳያስ አፈወርቂ እንደዚህ አይነት እርምጃ የሚወስደው። የውስጥ ጉዳያችሁን ሳትጨርሱ ወደ ሌላ ነገር ትመጣላችሁ ተባለው እንደተባለው እነሱ ጣልቃ መግባት ሲያቆሙ ሁሉ ነገር ይስተካከላል ብዬ ነው የማምነው። አመሰግናለሁ ቴዲ። ቴንክ ዩ ሶራ። ከሶራ ቀጥሎ ወደ ዘመን ነው የምንሄደው። ሌሎቻችሁ ታፕታፕ አርጉ፣ ታፕታፕ አርግ። እንዲህ ያለ ውይይት እኔ እነግርሃለሁ፣ እንዲህ ያለ ውይይት የትም እኮ አታደምጡም እኮ። ታፕታፕ አርጉ። ይሄ በጣም የሚገርም ውይይት ነው የሰማችሁ ያላችሁት፣ የሚገርም እውቀት ነው እየተካፈላችሁ ያላችሁት። በሚቀጥለው ደግሞ የሁሉንም ሃይማኖት አባቶችን ያምጥተን ወደ ድብድብ ከመሄዳቸው በፊት ምንድን ነው ጸሎት አርጉ ምናምን ማለት ያስፈልጋል። ፖለቲከኞች መፍትሄ ማምጣት ካልቻሉ ደግሞ የሃይማኖት ሰዎች ደግሞ እንደየእምነታቸው መጸለይ ያለባቸው አይመስላችሁ? መጀመሪያ መቼም ይሄ የአማራ ትግል የማያሳየን አይነት የእንቁላይ ቀቃይ ልጅ የለም። ተሰብስቦ መጥቶ የአማራን የክብር ስም የሆነውን ፋኖ የሚል ስያሜ ይዘው በትክክል አማርኛ ማውራት የማይችሉ ግን የአማራ ተወካይንን እያሉ ወንድሞቻችንን ያዝ ግፋ በለው ምናምን እያሉ በየሚዲያው ከኤርትራውያን አበባ ሲለቃቅሙ የሚውሉ ሰዎች የሀገራችን ጣፈንታ ብዙ ያስደንቃቸው። እነሱ የሚያስጨንቃቸው በየዕለቱ ኤርትራውያን የሚወረውሩላቸው ትንንሽ አበቦች ናቸውና ሽልም ከሆነ ይገፋል እንደተባለው አንዳንድ ትግሎች ሰዎች ማንነታቸውን መደበቅ አይችሉም። በእያንዳንዱ እንትን ይወጣል። ኢትዮጵያውያን የፖለቲካ ልዩነት አለን። የፖለቲካ ልዩነት ሲኖረን ደግሞ እንደ ኤርትራ አንድ 80 ዓመት የሞላው ሰውዬ ቁጭ ብሎ ሀገሪቷን ህዝቡን ከሀገር አባሮ እስኪጨርስ ድረስ ቁጭ ብሎ የሚያይ አይደለም ኢትዮጵያዊ። ካልተስማማው የፖለቲካ ልዩነት ካለው መሳሪያ አንስቶ እስከ መታገል ድረስ የሚደርስ ወኔ ያለው ህዝብ ነው። ለዛ ነው ኢትዮጵያ ውስጥ ልዩነቶችን የምናየው። ነፃነታችንን አሳልፈን መስጠት ስለማንፈልግ ማለት ነው። ኢትዮጵያ ውስጥ ችግር አለ። አዎ። የፖለቲካ ልዩነቶች አሉን። አዎ አሉን። ይሄንን የምንፈታው በራሳችን ሜዳ ላይ ነው እንጂ ሻዕቢያን አዝለን ተሸክመን መተን አይደለም የፖለቲካ ልዩነታችንን የምንፈታው። እንዴት ደግሞ መፍታት እንዳለብን ኢትዮጵያውያን ታሪካችንን ያሳያል። ወደፊትም የምንፈታባቸው መንገዶች አሉን። ከዚህ ባሻገር ግን እርስ በርሳችን ሊያባላን ሀገራችንን ሊያፈርስ የመጣ ኃይልን ግን የውስጥ ፖለቲካችሁን ጨርሱ በሚል የጅል ምክር ቁጭ ብለን የምንሰማ አይደለም። የውስጥ ፖለቲካችን ችግር መነሻው የት እንደሆነ ስለምናቅ እጁን ያስረዘመውን እጁን እንቆርጠዋለን ነው እያልናችሁ ያለ ነው። የኤርትራ መከላከያ እንትን ብል ጀቶቹ መጥተው አማራ ክልልንና ትግራይ ክልልን ምናምን እንትን የሚሉት እዚህ ያለው እንትን ነው። ከዚህ የሚወረወረው እንትን ዳቦ ነው። ገጥመሃል ይወርውር፣ ከዛ በኋላ ምላሹን ያገኘዋል። ይሄ የምትፈሩ ወኔያችሁ የተሰለበ ወንዶች ዝም ብላችሁ ተደበቁ። በዚህ ታሪክ ውስጥ እናንተ ኢትዮጵያውያንን ብላችሁ አታውሩ። ትላንትና በኢትዮጵያ ዳቦ ያደጉ የኢትዮጵያን አየር፣ የኢትዮጵያን ጣዕም፣ የኢትዮጵያን አማርኛ የሚያወሩ ሰዎች አንድ ቀን እንኳን ኤርትራን አይተዋት የማያውቁ ዘር ከኤርትራ ይመዘዛል ስለተባለ ኤርትራዊ ብሎ ቆሟል። አንተ የእናቴ መቀነት አደናቀፈኝ ትላለህ። እመነኝ፣ ይሄ ጦርነት ከተጀመረ የትግራይ ህዝብ ለኢትዮጵያ ዳር ድንበር ይሞታል። በዚህ ውስጥ የተሰለፈው ባንዳ ይለይለታል፣ ማንነቱም ይለያል፣ ይገላገሏል፣ ካንሰሮች ይቆረጣሉ። የአማራ ህዝብ ከፌዴራል መንግስቱ ጋር እያካሄድክ ያለው ፖለቲካ ትክክል አይደለም። አንተ መንግስት መሆን አትችልም፣ እኔ ነኝ መንግስት መሆንም ያለብኝ ለዚህ ሀገር ብሎ እየታገለ ያለው አካል የኢትዮጵያን ዳር ድንበር ስትነካ ቀድሞ ሄዶ ይሞታል። በመላው ኢትዮጵያ ያለው ህዝብ ሊቸገር ይችላል፣
መንግስትን ላይደግፍ ይችላል። በኢትዮጵያ ሉዓላዊነት በኢትዮጵያ የአንድነት ግዛት ወሰን መጣስ ላይ ግን የትኛውም ኢትዮጵያዊ አይተኛም። ኤርትራውያን እንደው በጣም ይሄንን ዝም ብላችሁ እንድትሉ ትፈልጋለሁ። እመኑኝ፣ ጦርነት የተጀመረ ጊዜ ዛሬ እንረዳቸዋለን እናሰልፋቸዋለን ምናምን የምትሏቸው ኃይሎች ከኢትዮጵያ ሕዝብ ጎን ከኢትዮጵያ መከላከያ ጎን ሆነው ሲዋጋችሁ ታገኟቸዋላችሁ። ያን ጊዜ ኢትዮጵያዊ ልቡ አይገኙም ስትሉ እንሰማችኋለን። ያኔ እዚህ ሜዳ ላይ መታችሁ የምታለቅሱት ሌላ ነገር ሆኖ እናገኘዋለን። ኑና ግጠሙን እንደዚህ ምናምን የምትሉ ሰዎች እኔ ድሮ ከጓደኞቻችን ጋር ልንደባደብ ስንል ትችለኛለህ ትችኛለሽ ተባብለን አይነት የህፃን አይነት ጨዋታ አታድርጉት። የኤርትራ ህዝብ እኮ የራሱ የኤርትራ መንግስት አድቅቆት በድህነት ወገቡን የሰበረው ህዝብ እኮ ነው ያለው። ሀገርህ ላይ ተስፋ ኖረው ወጣቶች የሚያድጉበት እንኳን ሀገር አልሆነም። ዛሬ ግን ይምጡና ግጠሙን የሚል ለኤርትራ ህዝብ ሞት ትደግሳላችሁ። ቤትም እናንተ ሀገሩን ጠልታችሁ ወጣችሁ። እኔ እናንተም ብሆን እንዲህ አልነበረም የምለው። ኢትዮጵያውያን እባካችሁ ጦርነት ይቁም። እናንተ መንግስት ጫና አድርጉ፣ እኛም መንግስታችን ጫና እናድርግ። ዛሬ ነበር ሰልፍ መውጣት የነበረባችሁ። ጦርነት እንዳይጀመር ኤርትራውያን ስቃይ ውስጥ እንዳይገቡ ዛሬ አሁን ነበረ ሰልፍ መውጣት ያለባችሁ ቢገባችሁ። ጦርነት ከተጀመረ በኋላ ገላጋይ የለም፣ አባባሽ ነው ያለው። ያኔ ህዝባችሁ ዋጋ ይከፍላል። የኢትዮጵያ ህዝብ ብዛት ስላለው ምንም አያመጣም እንዴ? አድዋ ላይ እኮ ብዛት ስላለን ያሸነፍ ነው። ምንድነው የምቀልደው? ብዙ ሰው ሞቶ እኮ ነው አድዋን ማሸነፍ የቻልነው። የሰው ሀብትማ ሀብት እኮ ነው፣ እድል እኮ ነው። መሳሪያ ባይኖረን ዝም ብለን ተራምደን ብንመጣ ስንታችንን ገለ ትጨርሳለህ። ይሄማ ለሀገራችን ትልቁ አድቫንቴጅ ነው። እናንተ ያላችሁበት ቦታ እና እኛ ያለንበት ስትራቴጂካዊ ቦታው ልዩነት በጣም ከፍተኛ ነው። ዓለም ለምን ኢትዮጵያን ይወዳል? ኢትዮጵያ ብትፈርስ ቀይ ባህርን ተሻግሮ ሳውዲ አረቢያ መግባት፣ ቀይ ባህርን ተሻግሮ አውሮፓ መግባት በጣም ቀላል እንደሆነ ስለሚያውቁት ይሄንን ፈልሶ የሚመጣ ህዝብ መሸከም እንደማይችሉ ስለሚያውቁ ከእናንተ ይልቅ ለእኛ ይሳሳሉ። ከእናንተ ይልቅ የኢትዮጵያ ዲፕሎማሲ ያሸንፋችኋል። ተበልጣችኋል። እውነቱን ለመናገር ምን ስለሆንን መሰለክ? አንዱ እኮ ዓለም ሳይወድ በግዱ እንዲቀበለን የሚያደርገን ብዛታችን ነው። ለእኛ ብዛታችን የኒኩለር ቦምብ ያህል ነው ለኢትዮጵያ ጥቅም ያለው እና ስለበዛችሁ ምንም አታመጡም። እናመጣለን። ብዙማ ስንሆን ምንን ልናመጣ እንደምንችል ታያለ። ዓለምን እናስገድዳለን፣ ቀጠናውን እናስገድዳለን። ስለዚህ ኢትዮጵያውያንን ንቃችሁ ከዚህ በፊት እንደነበሩት አይነት ጦርነቶች ለማድረግ የምታስቧትን ነገር አትሸወዱ። ከዚህ በፊት የነበረው አጎትህ ነው፣ መለስ ዜናዊ ነው፣ የታናሽና የታላቅ ልጅ ነው። ጌታዬ መለስ የለም። አስመራ ሊገባ የነበረውን ወታደር ተመለስ፣ ካልተመለስክ እርምጃ ወስድብሃለሁ የሚል አጎት የለህም። ደብረ ጽዮን ነው፣ እሱም ለራሱ መሸሸጊያ እየፈለገ ነው ያለው። ሞንጆሪኖ ነች፣ እሷም ለራሷ መሸሸጊያ እየፈለገች ነው ያለችው። የሚያድንህ የለም። ከተጀመረ በኋላ የትም ብትገባ መመለሻ የለም። ብትደነፉ ብትሉን 30 ነገር ብትለን እኔ እነግርሃለሁ ቀጥሎ የሚመጣውን ነገር። እሺ በእርግጠኛ ሆኜ የምነግርህ ነገር የኤርትራ መንግስት ያበቃለት ህወሓት የወደቀለት ነው። ህወሓት ከኢትዮጵያ ፖለቲካ ውስጥ ከአዲስ አበባ ወደ መቀሌ ሲገባ ሻዕቢያ እጁ ተቆርጧል። ያኔ በጦርነቱ ጊዜ የፌዴራል መንግስት ገዝቶ ወታደሮችን ይዘህ መጥተህ ህወሓትን ስትወጋ ቀንደኛ የነበሩ የህወሓት አመራሮችን ስትገል ቀኝ እጅ ተቆርጧል። ለዚህ ነው ህፃን ምናምን እያሉ የምታወሩት። አብይ የፖለቲካ ጨዋታውን እንዴት እንደበላችሁ እዛ ጋ ነው ዋናው ቁልፍ ያለው። እጅን በእጅን የበላው ጦርነት ከተነሳ የሚጠብቅህ የሚከላከልልህ የሚከልልህ ምሽግህን አፍርሰሃል። ሲጀመር እጅ ወደ ላይ ብለህ ነው የምትገባው። ይሄ የኤርትራን ህዝብ ዋጋ ያስከፍለዋል። ስለዚህም አደንፋታችሁን ትታችሁ አሁን እንደውም እናንተ እንዲህ አይነት ውይይቶች ሲደረጉ እየገባችሁ ከኢትዮጵያውያን ጋራ
በሉስቲ ከኛ ጋር ሰልፍ ውጡ፣ ጦርነት እንዳይጀመር አድርጉ፣ መንግስት ላይ ጫና አድርጉ እያላችሁ ነው ማለት ያለባችሁ እንጂ አሁን ተነስተ ብትደነፋ ምናምን ብትል አንተ የታጠቀው ሱሪ ኢትዮጵያውያን ታጥቀነዋል። እንደው በተሻለ አንተ ያለውኔ እኛ ጋም አለ ለጦርነት እንደውም ከኛ በላይ እንደው ልቡ በደንብ እንትን የለም። ግን ምላሹ በጣም 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 አደገኛ ስለሆነ ብትጠነቀቁ ይሻላችኋል። በጣም የገረመኝ ከትግራይ የገባው ልጅ በጣም ይሄ ጸጋዬ ነው ማን ነው የሚባል ያው እሱ እንትን አይደለም ትግራይ አይደለም ኤርትራዊ ነው ሲያጭበረብር ነው መሬት አለ መጣና የምዕራብ ትግራይ ምናምን ይላል። አንተ የህወሓት ደጋፊ ህወሓት አሁን ስለ መሬት ይጨንቃታል። ወደብ ያሳጣ ድርጅት እዚህ ጋር የአማራ ኃይሎች መተው ወረሩ ብሎ ሲያወራ አለማፈሩ ወደብ እኮ ነው ያሳጣው። እንደው በጣም መሬት የሚያንገበግበው ድርጅት ከሆነ እዚህ ጋር ያለው የራያ መሬት አይደለም ያንገበግብህ። የመሬት ጉዳይ ኮንሰርን ከሆነ የሚያንገበግብህ የባህር በር ነበረ። ያንን ጥለህ መተህ እዚህ ጋር ታላዝናለህ። የምቀኛ ፖለቲካ ምን ችግር አለ? የወልቃይት ጠገዴ ህዝብ ኢትዮጵያዊ ነው። ትግራይ ይሁን አማራ ይሁን ምንም ችግር የለ። የውጭ ኃይል መጥቷል ያዘውም። እዚህ መተህ ፖለቲካ ልታላዝን ትፈልጋለህ። ዋናውን ግን የኢትዮጵያን አንገት ቆርጠህ እሱን ደግፈ መተህ ደግሞ እንትን ትላለህ። ቴንክ ዩ ቴዲዬ፣ ደህና ሁን። ቴንክ ዩ ቅድስታችን። እውነት ለመናገር እንደ ቅድስት ላሉ ጀግና ሴቶች አንዳንድ ሐሞተ ቢስ ወንዶች በሳምንት 3 ጊዜ መገረፍ አለባቸው። ለነሱ ክብር ሲባል ብቻ መገረፍ አለብን። ብታጠፋም ባታጠፋም ጅስ ለክብራቸው ሲባል አሁን ለምሳሌ እንደ ጣይቱ ምናምን የሆኑ በቃ ሐሞታቸው የፈሰሱ ወንዶች መገረፍ እኮ አለባቸው። ለነ ጣይቱ ክብር አንዳንድ ሐሞታቸው የፈሰሱ ወንዶች አሉ አይደል? የለባቸውም ትላላችሁ? እኔ አሁን ያለባቸው ነው ይመስለኝ። አለባቸው በደንብ። እና እንደዚህ አይነት ህግ ብታስቡበት መልካም ነው አለኩ። ኤርትራውያን ከኢትዮጵያውያን ጋር እንደዚህ የሚተናነቁት ኢሳያስ አፈወርቂ በጣም ምቹ ኢንቫይሮንመንት ፈጥሮላቸው ነው መሰለ እንዴ? ፓርላማ የላቸውም እኮ፣ ሚዲያ የላቸውም እኮ፣ ቋሚ ፓርቲ የላቸውም። አንድ ሚዲያ ነው የሚሰሙት፣ አንድ ድምፅ ነው የሚሰሙት። በደል አለ። ይሄን እንኳን እያንዳንዱን ኤርትራውያን በአካል ሳገኛቸው እኮ ስለ ሀገራቸው እንትን እኮ ይነግሩኛል እኮ። ሀገር ግን ሀገር ነው። የሀገር እንትን ይገባቸዋል። ሀገርን ዲፋይን አድርገህ ብትለው ከችግሮቹም ከምኑም ከመከራውም በላይ ሀገር ነው። ምክንያቱም ሀገርን እነሱ የሚስሉት የጋራ ቤት ነው። የጋራ ቤት ነው። እየሞቱ እየተገደሉ እየተገረፉ መከራ እያዩ በጋራ ቤቴ በሀገሬ ቀልድ የለም ይላል። ኤሳ ሐሞተ ቢሱ በእርግጥ አንዳንዱ ኢትዮጵያዊ አይደለም። አንዳንዱ ባለፈው እንዳልኳችሁ ጎራ ተከፍሎ ገብቷል። ከላይ እዛ ይገባ አንተ ከኢትዮጵያውያን ወገን ሆንና እንደ ኢትዮጵያውያን አክት አድርግ፣ እኛ ከዚህ እንመልሳለን ተብሎ ጎራ ተከፋፍሎ የገቡ አሉ። አንዳንዱ ደግሞ ጎራ ተከፋፍሎ በገቡ ሰዎች የተደፈቁ አሉ። እኔ ማወራው ለተደፈቁት ነው እንጂ ጎራ ተከፋፍሎ ለገቡት አሉ። ኤርትራውያን ማድረግ የሚገባቸው ነው የሚያደርጉት። እኔ ሁለት ነገር ነው መናገር የምፈልገው። በፉከራ አገር አይገነባም። በፉከራ ሀገር የሚገነባ ቢሆን ኖሮ ድሮ ተገንብተን ያው አንድ አይነት ሆነን እንኖር ነበር። ከዛ ብንወጣ የተሻለ ነው። ሰከን ብለን መሆን ያለበትን እውነታው ላይ የምንዋጋበት ቅድም የሆነ ሀሳብ አምጥታ ነበር። የምንዋጋበት ምክንያት ማወቅ አለብን። ለምንድን ነው የምንዋጋ? የምንነግፈው የምንቃወሙ ነገሮችን ማወቅ አለብን ብለህ ነበር። ተመልሰህ ደግሞ ለሚፈክሩ ሰዎችን ማለት ጦርነቱን በጣም እንደ እንትን የሚያርጉ ሰዎች ደግሞ ትደግፋለህ። ሚዛናውንም አይደለህም ለኔ አስተያየት። ምክንያቱ እዚህ ጋር ስታዋይ የሆነ ሚዛን መያዝ አለብህ፣ እውነታ ላይ መመስረት አለብህ። በነገር ላይ በሀገሬ ጉዳይ እኮ የቁርጡ ቀን ሲመጣ እኮ በሀገሬ ጉዳይ እኔ የምንለወጥባለሁ አውሬውን ባለሁ ምንድነው የምጠበቀው? አሁን አወያይ ነኝ እኮ ግን የሀገርን ጥቅም አሳልፈ ምስጥ ሀገርን የቁርጡ ቀን መጣ ተወረሽ ሲባል እኮ ምንድነው የጠበቀው ታዲያ? ቴዲ ምንድነው ብለህ ነው? ቆይ ለምሳሌ እንደዛ ነገሮቹ መሰረታዊ ነገሮች የሆነችው ለምሳሌ አንተ ለምትላቸው ለምሳሌ
እኔ በሀገሬ እኮ አልደራደርም ምናምን የምትላቸው ለምሳሌ ኢትዮጵያ ብትወረር ሌላ ሰው ቢወራት እንደዛ ብትል ትክክል ነህ። ለኢትዮጵያ ለሚወር ኃይል ከውጭ ኃይል ከመጣ አይ ኖ የሆነ ይሆን ይቅር እኔ ለኢትዮጵያ ነው የሚሰልፈው ብትል ትክክል ነህ። እኔም እደግፍሃለሁ። እንደዛ አይደለም ኮዞቹ። አሁን ቅድም የሆነ ሰው ላይ ሲናገር ነበር። ኮዞቹ አሁን የጦርነት ኮዞቹ ምንድን ናቸው? የማን ኢንተረስት ነው እዚህ ጋር የሚንጸባረቀው? ኢትዮጵያ እኮ የራሷ ኢንተረስት ነው አሁን እያደረገችው ያለችው። በቃ እውነትን ቶክሰኝ እኔ እኮ ማወራው እኮ እንደ ሀገሬ ነው። በተረፈ በዶሜስቲክ ፖለቲክሱ ጉዳይ ምን አደረጉ? እኔ ማወራ እኮ ሀገሬን እንደ ሀገር የሚነካ አካል ከመጣ ነው እኮ እያልኩ ያሉት። ምኑ ነው ታዲያ የምትለኝ? ዞሮ ዞሮ እንደ እኔ ለቅድስት አንድ ሀሳብ የሚሰጣት ብዙ ነገር ተናግራለች። ብዙ ነው ያወራችው። ማለት እሷ አሜሪካ ወይም አውሮፓ ልትሆን ትችላለች። እኔ ኢትዮጵያ ውስጥ ነው ያለሁት። የኢትዮጵያ ሁኔታ በደንብ አውቀዋለሁ። ስለዚህ እሷ ብታወራው ልክ እኔ ማውራት አልፈልግም። እሷ ሜይ ቢ ሰክራም ልትሆን አረቄ ጠጥታ ትሆን ትችላለች በጠዋቱ። እኔ በስነስርዓት በነቃ አእምሮ በጠዋት ነው እያወራሁ ያለሁት። ይህን ጦርነት ለኢትዮጵያ የሚጠቅም ጦርነት አይደለም። የትኛው ጦርነት ለኢትዮጵያ አይጠቅምም። የትኛው ጦርነት አሸናፊና ተሸናፊ የለውም። አይተነዋል። ክላሽ ተሸክመንም አይተነዋል። ስለ የትኛው ጦርነት ነው የምታወራው አንተ? አልገባንም። እሷን የምትደግፈው ጦርነት በኤርትራና በኢትዮጵያ መካከል ነው የምትለው ወይስ አንተ? ለየትኛው ሀገር አይጠቅምም። ጦርነት የሚጠቅመው መፍትሄ ሆኖ አያውቅም። እሱ ማለት ነህ ግን ስፔሲፊካሊ እንድታስቀምጥልን ነው። አንተ የቲፒኤልኤፍ ደጋፊ ነህ። ቅድም የጀመርከው ወራሪው የአማራ ኃይል የምዕራብ ትግራይን ወስዶብናል። እሱ ነው እዛ ላይ ነው ቴድ እሱ ያነሳሁልማ። እኔ የመንግስት ችግር የህዝብ ጥያቄ የሆነው ነገር በስነስርዓት መፍታት አለበት ብዬ ነው ያነሳሁ። ለምሳሌ ምንድነው ስላልከኝ ነው እነዚህ ነገሮች መፈታት አለባቸው ነው ያልኩህ እንጂ የትግራይና የአማራ ኮዝ ሆኖ አይደለም። እሱ ብቻ አይደለም። እዚህ ኢትዮጵያ ውስጥ ያለው ችግር እሱ ብቻ አይደለም። አንተ ለምሳሌ ስላልከኝ ለምሳሌ የህዝብ ጥያቄ የሆኑ ነገሮችን እንደዛ የሚያቋስሉ የሚያባሱ ነገሮችን የሚያባሉ ነገሮችን እነዛ መፍታት አለበት በህገ መንግስቱ መሰረት ነው ያልኩህ። አንድ አብነት ነው ያመጣሁልህ እንጂ እሷ እንደምትነደፋው በደንፋት ቀላል ነው። ይህን አይጠቅምም። ለማንኛውም ለእኔም አይጠቅም፣ ለአንተም አይጠቅም፣ ለማንም አይጠቅም፣ ለኢትዮጵያም አይጠቅም፣ ለኤርትራም አይጠቅምም። ጦርነት ሀሳብ ካለህ ጠረጴዛ ላይ ቁጭ ብለህ ተወያይ። ህግ ስራ ማለት እሷ የመለሰችው ለኤርትራውያን ፖለቲከኞች ነው የደነፋችው እንደ አንድ ኢትዮጵያዊ ሴት ነው። አንተ ምን አናደደ? አንተ መጨረሻ ላይ እኮ እኔን አይለው ደነፋችሁ እንዴ? አንተ አልሰማህም እንዴ? ህወሓት የለም ምናምን የለም። ጀመር ጭንቅላቷ የሆነ የጥላቻ ጭንቅላት ነው ያላት። የስነ ስርዓት ጭንቅላት የላትም። ዘለፋ አይፈቅድም እንዴ? እሷ ስትናገር ዝም ብለህ ነበር አይደል? ጽጋቡ ስማይን እየጠራች ስትናገር አንተ ዝም ብለህ ነበር አይደል? ምን አለች አንተ? በቃ ትቼዋለሁ። ኤኒሃው መተው አይደለም። ቆይ አንተን የሰደበችን እስኪ አንድ ስድብ ነገር ስድብ ሰድባለች። በነገራችን ላይ አዳዲስ ሰዎች ማስገባት የሚያስጠላኝ ስርዓት የሚባል አቁም። አሁን ማስተማሩ ህግ ልፋት ነው። ሰድባለች ወይስ የፖለቲካ ቋንቋን የተጠቀመችው? እስኪ የሰደበችን አንድ ቃል ነገረኝ። እስኪ አንድ ቃል ነገረኝ። የፖለቲካው ቋንቋው ምን አይነት ቋንቋ ነው የተጠቀመችው? የሰደበችን አንድ ቃል ንገረኝ። አሁን ንገረን ለህዝብ እስኪ ንገረን። በዚህ ሰድባኛለች በል። አሚን በእናታችሁ ባትመጡ፣ እንደዚህ አይነት ሰዎች ባትመጡ ፕሊስ፣ ባትመጡ ወይ በአግባቡ ጨዋነት ስነ ምግባር የጎደላችሁ ሰዎች ትመጡና ቤቱን የስድብ ቤት አስመስሉታላችሁ። ፕሊስ። ያው ደግሞ መብት ሰጥቻችኋለሁ እኮ ከኔ ጆሮ ያመለጠ ስድብ ካለ አስረድቼ አንሚዩት አድርጋችሁ ይሄ አጸያፊ ንግግር ነው አስቁሙ ብዬ ኃላፊነት ሰጥቻችሁ የተለመደ ንግግር ይሄ የሰለቸንን ስድብ ተሰደብኩኝ ምናምን አትበሉ። የሰደበቻችሁ አሁን የሰደበችው ስድብ አለ። እሷ እንቁላል ቀቃይ ባንዳ የባንዳ ተላላኪ ብላለች። ስትሳደብ ነበር።
እንቁላል ቀቃይ ለቃታ አይመስለኝም። አንዴ እንቁላል ቀቃይ በኢትዮጵያ ፖለቲካ ውስጥ ሲነገር ያለ ቃል ባንዳ የባንዳ ተላላኪ ፖለቲካል ተርሚኖሎጂ ነው አይደለም እኮ ከብልጽግና በተቃ ባንዳ የባንዳ ተላላኪ እንቁላል ቀቃይ በፖለቲካችን ውስጥ ፓርላማ የምትናገረው ንግግር ነው። ከሆንክ ነህ ካልሆንኩም ትላለህ። ካልሆነ ኦኬ፣ ግን እንደዛ ብላለች። ባንዳ ስድብ ነው፣ በፖለቲካ ስድብ ነው። ባንዳም ስድብ ነው። ባንዳ የምትለው ደግሞ ከብልጽግና ፖለቲካ ቋንቋ እኮ ነው ባንዳ ማለት። እሺ እንቁላል ቀቃይ ማለት ስድብ ነው እንዴ? የዞሮ ዞሮ ባንዳነት እኮ ነው። ሌላ አጀንዳ ተሸካሚ ማለት ነው። አዎ፣ ግን ያው በቃ የኔ ተራ ነው ወይስ አንዴ ምን ተራ የላችሁም። በቃ አክብረን አስገባናችሁ። ግራ ቀኙን ሰማን። ክብራትና ክብራን፣ ነገ ንፋሱ የሚያመጣውን ወሬ እንተነትናለን። ሁላችሁንም ጤና ይስጥልኝ። ቻው ቻው።